በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ተሰባስበው የሚመክሩበትና ትውውቅ የሚያደርጉበት መድረክ ማዘጋጀት እየተለመደ መጥቷል። ይህ ደግሞ በዜጎች መካከል ጠንካራ የሆነ የእርስ በርስ ግንኙነት እንዲፈጠር፣ የባህልና የልምድ ልውውጥ እንዲዳብር ያደርጋል። በአቡዳቢ የተካሄደው ሶስተኛው የኢትዮጵያውያን ሳምንትም ይህንን መሰረት አድርጎ የተካሄደ ነው። ስንገናኝ ስለ አገራችን እንድንወያይ፣ ሊቀየሩ ስለሚገቡ ነገሮች እንድንወያይና ከዛም በተረፈ ደግሞ የነበሩት ሁነቶች ማባቻም ቢሆን የመዝናኛ ፕሮግራምም እንዲኖር ተደርጎ የተዘጋጀ ነው። አንዱ ለራሳቸው እርስ በርሳቸው በደንብ እንዲተዋወቁና ችግሮቻቸውንም ለማውራት ጓደኝነትንም ለመፍጠር ያግዛቸዋል። ለኤምባሲው ደግሞ በርካቶቹ ኤምባሲን የማያውቁ ኢትዮጵያውያን ይሄን መድረክ ተጠቅሞ ኤምባሲ እንዳለ ኮሚኒቲ እንዳለ ችግር ሲገጥማቸው ወደ ኤምባሲ ወደ ኮሚኒቲ መምጣት የሚችሉበትን እድል ይዘረጋል። ሶስተኛው ሀገርን ያስተዋውቃል። ሀገር ማስተዋወቂያ መድረክ ነው። በብዙ ብሔር ብሔረሰቦች አልባሳት ነው የምንደምቀውና ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር መሆኗን፣ የመቻቻል ሀገር መሆኗን፣ የሃይማኖቶች ተቻችለው ብሔር ብሔረሰቦች ተቻችለው የሚኖሩባት ሀገር መሆኗን የሚታይበት መድረክ ነው። አብዛኛው ህዝብ በስራ ላይ ቢዚ ሆኖ በተለያየ ጉዳዮች ቢዚ ሆኖ ነው የሚያሳልፈውና እንደዚህ አይነት ቀናቶች ሲመጡ ደግሞ ራስን ሪፍሬሽ የምታደርግበት ከተለያዩ ተራራሽ ከሚትኖሪ ወንድሞችሽ ከእህቶች ጋር የምትገናኝበት አንድነትን የበለጠ የምናጠነክርበትና የራሳችንን ባህልና እሴቶች የምናሳይበት ቀን ስለሆነ ይሄ ደግሞ ልዩ ያደርገዋል። በአቡዳቢና አካባቢዋ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን የተሳተፉበት ይህ ሳምንት በዜጎች መካከል የእርስ በርስ ግንኙነት፣ የባህል ትውውቅና የቢዝነስ ፎረም ሁነቶች የተካሄዱበት ነው። አብዛኛውን ኢትዮጵያዊ ከሀገር የሚያወጣው ድህነት ነው፣ ማጣታችን ነው። ስለዚህ ትኩረታችን መሆን ያለበት ኢኮኖሚ ላይ ነው፣ ቢዝነስ ላይ ነው ብለን በሁለቱም ቦታዎች የቢዝነስ ፎረም የስራዎቻችን ማዕከል እንዲሆኑ ተደርጓል። በዚህም ባለፈው ሳምንት በአቡዳቢ በዚህኛው ሳምንት ማለቴ ነው በአቡዳቢ ከኢትዮጵያ የመጡ የቢዝነስ ካምፓኒዎችና በዩናይትድ አረብ ኤሚሬትስ ያሉ ካምፓኒዎች ትላልቅ ካምፓኒዎች እንዲገናኙ የተደረገበት፣ ልምድ እንዲለዋወጡ ቢ2ቢ አይነት ዲስከሽኖች እንዲደረጉ የተደረገበት፣ ከዛም አልፎ ደግሞ ኢትዮጵያውያን ደግሞ እዚህ የሚሰሩ እዛ የሚሰሩ ከዛም አልፎ እንዲገናኙ እንዲወያዩ ያሉትን እድሎች ኤክስፕሎር እንዲያደርጉ የተደረገበት ፕሮግራም ነበር። ቢዝነሱ ላይ ኢትዮጵያ ኢንቨስት የሚያደርጉ የዚህ ሀገር ዜጎች ጋራ ቢዝነስ ፎረም ተካሂዷል። እንዲሁም እዚህ ደግሞ ባለሀብቶች አሉ ኢትዮጵያውያን። እነሱ ባለሀብቶች ኢንቨስትመንት ወደ ሀገር ቤት በሽርክና እንዲገቡ እንዲሰሩም እንዲቀሰቅሱም ለማድረግ የነሱ ደግሞ የኢትዮጵያውያን ቢዝነስ ፎረም አካሂደናል። ያ ደግሞ ምን አይነት እድል ይፈጥራል የሚለው ነገር ደግሞ እዚህ ሀገር የነበሩ በትላልቅ ድርጅቶችና የቢዝነስ ሰዎች በግለሰብም በትላልቅ ተቋማት ደረጃ ያሉና በኢትዮጵያም በተመሳሳይ በትላልቅ ቢዝነስ የተሰማሩ አካላት መጥቶ እዚህ የኢትዮጵያን ኢንቨስትመንት ኦፖርቹኒቲዎችን ያስተዋውቁበት፣ ወደ ኢትዮጵያ ገብቶ ደግሞ ብዙ ስራ መሰራት እንዳለበት እድሉን ያዩበት አጋጣሚ ነበር። ይሄ ደግሞ ይህን በዓል ልዩ ነገር ያደርገዋል። እንደ ሀገር የተጀመሩ የልማት ስራዎች ቀጣይነት ኖሯቸው ውጤታማ መሆን ይኖርባቸዋል። ለዚህ ደግሞ በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ሚና ከፍ ያለ ሊሆን ይገባል። ዞሮ ዞሮ አንድ ሀገር አንድ እናት ነው ያለችን። እናታችን ላይ የሚመጣባትን ነገር በጋራ ቆመን ልጆቿ መደገፍ ስንል ምንችል በገንዘብ ያልቻልን በሀሳብ አሁን ደግሞ በፊት ይደረግ እንደነበረው የተለያየ ተቋሞች ላይ በትምህርት በጤና እንዲሁም አገር ላይ የሚደርሱ ጉዳቶችን በቻልነው አቅም ከትንሽ እስከ ትልቅ የጀመርነውን ነገር ማስቀጠል ያስፈልጋል። አንድነታችን ተቀራርበን የተራራቁ ሀሳቦች የሚሰበሰቡበት ሞር ስትገናኝና ስትራራቂ አንድ አይደለም አስተሳሰባችንም ሁላችንም ጥሩ ግንኙነት አድርገን ፈጥረን ሀገራችን የምናስተዋውቅበት ይሄ ትልቅ ፋይዳ አለው ብዬ አስባለሁ። በአቡዳቢ የተካሄደው ሶስተኛው የኢትዮጵያውያን ሳምንትም የሀገራዊ አንድነት ማጎልበትና በግንኙነቶች መካከል ለሀገራዊ ጉዳዮች መምከርን ታሳቢ ያደረገ ነበር።